ማርያም በጣም ደስ ያለኝ ከምነግርህ በላይ በቃ እኔ በቃ ከእሱ ጋር ሰሆን በጣም ደስተኛ አየንሽ እኮ ይኸው ከአንተ በፊት በጣም ዲፕሬሽን ውስጥ ነበረች። ራሱ አታወራንም ነበር በደንብ። እኔ ራሱ ከነገርኳት በኋላ ደንግጫለሁ። ለምን ደነገጥ? ሀሳብ እንዳይቀይር ፋሚሊ አጠራጠረ ሰው ደስታ የሚያስደነግጥ ደስ የሚለው ጓደኛ እንግዲህ ይስጣችሁ። ለመናገር ያው እንደዚህ አይነት ነገር በአንድ ያታስበው። ምክንያቱም ያው ብዙ ነገር በመሀል ተፈጥሯል። ብዙ ርቀቶች ነበሩ ምናምን ጋብ ነበር እና ያው መገናኘትህን ምናምን በቃ አላ ከዛ ሰው ጋር ያለህን ነገር ለማቀራረብ ምናምን ትሞክራለህ እንጂ በአንዴ እንደዚህ አይነት ነገር አታስበው። ጥያቄው ከሱ መጣ። እኔ ሊው ከሱ ይመጣል አብረን እንሆን ድጋሚ ትለዋለች። ከሱ አፍ ይወጣል ስል ያው በውስጤ ነበር፣ ውስጣችን ይታወቃል ነበር። አይ ማውጣቱ ነው አዋን ውስጣችሁ ጋር ባለማ ቀድመን ያው ወጉ የወንድ ልጅ ስለሆነ የደነገጥኩት። ግን በቃ ደስታ አለ። ይሄ መግለጽ ማልችለው ደስታ በቃ ብቻ ስላየሁት ብቻ ራሱ በጣም ደስ ያለኝ ከምልህ በላይ በቃ እንደዛ አይደለም። ፈኩ ፈኩ አበቦች ከመስኩ አጨብጭብ ጎበዝ። ፈኩ ፈኩ አበቦች ከመስኩ ለመለም ወፎች ተሳሳሙ ዘማመሩ ዜማቸው። ሰላም ሰላም ውድ የዩቲዩብ ቤተሰቦች፣ አረን ያልቻልኩም የመጀመሪያ የመጣሁት ቆይ ላውራ እኔን ረሱኝ። እውነት ላውራ ስልስል ያውቃል ታረሳሰኝ ነው አይደለም። የመጀመሪያ የመጣው እንክብካቤ በዝቶባት ነው። በቃ ከስር ያትወጣል። ከዛ አሁን ትደውላለች። የት ልትሄድ ነው ያሰብከው? የት ልትሄድ ነው? ማን ደግሞ ሳትደውል ትመጣለች። መታ አይ ቁርስ አብረን እንድንበላ ምናምን ትላለች። እና አሁን እኔ ራሴ እየመጣሁ ነው እና ትንሽ ቀንሶብኛል። ቤተሰብ በቃ ይጨመርለት ምትሉ እስኪ በቃ እንትን አላ እኔ ሲጀመር መቼም አይቀንስም። ሲቀጥልም ደግሞ እንደዛ ከመሰለ ማለት ነው። አሁን ምንድን ነው አንዳንዴ እንዴት ነው ነገሮች አንዳንዴ ይሄ ነፃነት ምናምን የሚሰጣቸው ነገሮች አላ ሁሌ የኔ ፍላጎት ብቻ መሆን የለበትም። ኦኬ ነፃነት የተሰጠ ነው። በቃ አንተ አልገባውማ እንደዛ ነው መሰለኝ እንጂማ እኔ ቀን በቀን ታውቀኛለህ። ሲጀመር ከሱ መለየትም እኔ ደግሞ የሆነ እንትን ኖርማል ፍቅር ብቻ የሚፈልጉ አሉ። ልፈልጋቸው እነሱን ልፈልግ በቃ ገጠር ግባ። በቃ ገጠር ልገባ ነው። ገጠር ልመጣ ማለት ገጠር ያለሽ ምኬደው ለድንግል እኮ እንደ አለ ገጠር ይባላል። ድንግል ከፈለግ ገጠር ግባ ነበር። ከተማ ላይ የለም ይባላል አሉ። ኧረ ከተማ ላይ መሆኑ ራሳቸውን ጠብቀው የሚኖሩ አሉ። እንዳይጠፉ ገጠር ላይ ካላችሁ እስኪ ኮሜንት ላይ ጻፉ። እኔ እመጣለሁ እናንተ አትምጡ። አይ ኤኒዌይስ ግን አንድ ጥያቄ ልጠይቃችሁና እስከ ዛሬ ናቲም ለብቻ ሄሉም ለብቻ እስከ ዛሬ አብራችሁ ካሳለፋችሁት ቀን የማትረሱት ቀን አብራችሁ የማትረሷት አጋጣሚ በቃ ከእሷ ጋር ያሳለፍከው ደስ የሚል አጋጣሚ አሁን ከመጣ ብቻ ሳይሆን ከበፊት ያንቺ አንተ ተናገርና ይነገር የራስን ተናገር ነው። የሆነ ቀን ለመዝናናት ወጥተን ማን ነበር መሰለሽ? እኔ ነኝ ይዣቸው የወጣሁት። እኔ ነበርን። መክሊት የምትባል ጓደኛችን አለች። ሰላም ደግሞ አለች እህታችን። እኔ ነበር ጓደኞች ነበር። ያ ቀን አይረሳኝም። ከዛ ነበር እሱ አልገባም። እሱ ነው መስማት የምፈልገው። በቃ ሌላ ቀን ልንገር። እንደዛ ከሆነ እኔ ማይረሳ ስላልከኝ መስማት የምትፈልጉ ሰዎች ካላችሁ ችግር የለውም ኮሜንት ላይ ጻፉ። ጋሚ ብቻውን አግኝተን እናስወጣዋለን። ሄሉስ ማትረሹ ግን ማውራት አለብሽ። ሄሉ መሸፋፈን የለብሽ። ሄሉ አንቺ ደግሞ ማትረሹ
ዘይት ሄደን ነበር። ምን ተፈጠረ? ዋናው ቁም ነገሩ ደብረ ዘይት ሄዳችሁ። ደብረ ዘይት እሱ ምንም ማንረሳው ቀን አለ ነው። በቃ ደብረ ዘይት ሄደን በጣም አሪፍ ጊዜ ያሳልፈናል። ወደ 1 ሳምንት ነው ምናምን። አዎ ግን የሆነ ቀን የሆነ አለች እናንተ ምና ቃል ቁጥራት ነገር እኛ እንድናከብራት ከ2 ዓመት ወር ከ2 ዓመት በላይ ነው ያሳለፉት ሄሉና ናቲ በፍቅር ማለት ነው። እና የማይረሳ ጊዜ እንዴት ይኖራችሁ አይኖራችሁም? እንዴ ይኖራችኋል እንጂ ማአት ምለን ነው። ብዙ ጊዜ አሳልፈዋል። ከቪዲዮ ከካሜራ ጀርባ የሚያሳልፉት ብቻ ነፍ ነው። ከካሜራ እንኳን የሚያሳየው ቀን በቀን ነበር በፊት ላይ ማለት ነው፣ በፍቅር ባለው ጊዜ እና ደስ የሚል ጊዜ የማይረሳ ጊዜ ትውስታ ይኖራቸዋል። በደንብ ነው የሚኖራቸው። ሰላም ጤና ይስጥልኝ ውድና የተከበራቸው የመታገስ ቤተሰቡ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው ማለት ነው። እናንተም ሰላማችሁ ይብዛ እያልኩ እንግዲህ ዛሬ ሄሉና ናቲ በተጠየቁት ጥያቄ ጓደኛም ሆኖ ብዙ ጊዜ መቆየት አስፈላጊ አይደለም፣ ቶሎ መጋባት አለብን፣ ከባለፈው ነገራችን ከባለፈው ስህተታችን ተምረናል፣ አግብቻት ብሄር ኖሮ የሁላ ነገር አይመጣም እያለ ነው ናቲ ማለት ነው። ሽምግልና በኋላ ሰርጉም ይኖራል ብለን ተስፋ እናደርጋለን። እንግዲህ ሽምግልና ከተላከ አሁን ላይ ብዙ ጊዜ መቆየት አልተለመደም ማለት ነው። ድሮ አሁን ሽማግሌ ተልኮ እሺ ተብሎ ልጅ ለልጅ ተብሎ ከዛ ቀለበት ምናምን እጮኛ ምናምን ነው የሚባለው መሰለኝ፣ እንደዛ ተደርጎ መቆየት ቻንስ ነበረው። አሁን ግን የመቆየት ቻንስ የለም ማለት ነው። ናቲም ያው ታውቃላችሁ ሊመለስ ስለሚችል ቶሎ ማድረግ ነው የፈለገው። ሄሉን የራሴ ማድረግ ነው የምፈልገው ከአሁን በኋላ ሄሉ የራሴ የግሌ ብቻ ናት ብሏል። እና ያርግላችሁ ነው የምለው፣ የምሬ ያርግላችሁ፣ ደስታችሁ ነው። እና በእውነት ናቲ ያሳለፈውን ነገር ስናይ እግዚአብሔርን በጣም ነው ደስ የሚለው። 2 ዓመቱን ያሳለፈውን ሄሉም ይሆናል ብላ የጀመረቻቸው ነገሮች ሳይሳኩ ሲቀሩ እግዚአብሔር በቃ አንቺ የእሱ ነሽ ለእሱ ነው የተመረጥሽው ብሏል ነው እንግዲህ ወደፊት እንግዲህ ከሽምግልና ሰርጋቸውን ከዛ ይቀጥላል እያለ ማለት ነው። ውድ ቤተሰቦቼ እና ሄሉና ናቲ በበፊቱም ጊዜ ሆነ በአሁኑ ጊዜ በጣም ነፃነት ሰጥቷት ነው እንትን የሚላት። ፕራንክ ራሱ ቢደራረጉ ያን ያክል ለጊዜው ኦር ለ5 ደቂቃ ለ10 ደቂቃ ለ15 ደቂቃ እንትን ሊል ይችላል። ከባድ ፕራንክ አድርጋው ታውቃለች። በጣም ነፃነት ይሰጣታል ከሚገባው በላይ ከሚባለው በላይ። ናቲ ጋር ስትሆን ሄሉ በጣም ነፃነት አላት ማለት ነው። ከነፃነትም በላይ እንደፈለገች ነው የምትሆነው እና ስለዚህ ሆድ ለሆድ ተግባብተዋል። ስለዚህ ድሮ ጀምረው ነው ያው አጋጣሚ ያው ርቀት ነገርኳል ብዙ ጊዜ ነው ይላሉ። ርቀት ራሱን የቻለ ፈተና ነው። የባልና የሚስት ወይንም የጓደኛሞች ርቀት በጣም ከባድ ነው። በስልክ ላትግባቡ ትችላላችሁ። መፍታት ያለባችሁን በስልክ ተግባብታችሁ ላትፈጡ ትችላላችሁ። የእነሱ